በጣም የሚገርመው ነገር በዚህ አጋጣሚ የተገኘ ነገር ነው። ጉድ ይዞብን የሚመጣው እኛ ያየነው ነው። ሌሎቹ እንዲያዩት ለምንድን ነው የሚፈቀድላቸው? እኛ መከላከል አንችልም? ለምንድን ነው ለሌሎች ቶሎ ማለጽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የምስፍን ሸት ቻናል ተከታታዮች እንዴት ናችሁ? በርቱም ከግሩፕ መናስዋብልጂ ሰላም ብያለሁ ማለት ነው። ዛሬ በአይነቱ ፈለገ ገለቤት ይዤላችሁ መጥቻለሁ። እርግዝናና ስደት በጣም በሚገርም ነገር ነው ይዤው መጣሁ ዛሬ። እኔ ትንሽ ቀለል አድርጌ ላወራው እችላለሁ፣ ነገር ግን በጣም ብዙ ነገሮችን ይዞብን እየመጣ ያለ ነገር ነው። እርግዝናና ስደት በጣም አስቸጋሪ፣ እውነቴን ነው ነገር ብዙ ነው። አንድ ስራ መስራት በጣም ከባድ ነው። ለምን በሀገራችን እንኳን እርጉዝ ከሆነች በኋላ እንኳን የምትሰራው ስራና ከእርግዝና በኋላ የምትሰራው ስራ በጣም የተለያየ ነው። ቬሪ ዲፈረንስ አለ አይደለም? ሌላው እንኳን ይሄ ፀጉራቸውን ለመታጠብ እንኳን ምን ያህል እንደሚከብድ እርጉዝ የሆኑ እህቶችና ወንድሞቻችን ናቸው የሚያውቁት፣ እህቶቻችን ናቸው የሚያውቁት። ስለዚህ ልንገራችሁ፣ በዚህ ስልክ ነው ተዋውቀን ምን ብለን ከዛ በኋላ ከጠለብ ከሆን ደግሞ ጣፍጠን ሂደን ነው እንግዲህ ጀዋዛ ቤት ወይም ሌላ ቦታ ሂደን ነው አርግዘን ወደ ሀገር ልንገባ እንችላለን። እንደገናም ደግሞ አርግዘን ልንሰራ እንችላለን። እየሰራን ደግሞ ጀዋዛ ቤት ሆነን ወልደን እንደገና ልጆቻችንን እኛ የቀመስነውን ስደት እንዲቀምሱ እንፈርድባቸዋለን። ይ ለምንድን ነው እኛ የማንጠነቀቀው? ለራሳችን ከኢትዮጵያ ስንመጣ ራሱ ለምንድን ነው የተለያዩ ነገሮችን የማንጠቀሙ? የተለያዩ መከላከያዎችን የማንጠቀሙ? እዚህ ሀገር ከመጣም በኋላ ጠለብ ውስጥ ሆነን ለምንድን ነው ከጠለብ ወተን የምንጠፉ? ለምን ምን ጎደለብን? በነገራችን ላይ ልንገራችሁ፣ ከጠለብ ውጭ ሲሰራ ብር ይገኛል፣ ብር ይተረፋል ይባላል። ወሬ ነው። እኔ ልንገራችሁ፣ ከጠለብ ውጭ የምትጠፉ ልጆች፣ ከጠለብ ቤት የምትሄዱ ልጆች ሁሉን ነገር እራሳችሁ ናችሁ መስዋዕት የምትከፍሉት። ለራሳችሁ ለህይወታችሁ እራሳችሁ ናችሁ ያላችሁት። ማንም ሰው በእናንተ ህይወት ውስጥ ኃላፊነት የሚወስድ ሰው የለም፣ በፍጹም የለም። ብትታመሚ የምታካሚው በብርሽ ነው፣ ያውን ተደብቅሽ ማለት ነው። አይዲ ካርድ ስለሌለሽ ወይም የመስተሽፋ ዲስካውንት የሚደረግበት ካርድ ስለሌለሽ ማለት ነው። እንደ አይዲ ሆኖ በየአመቱ የሚያገለግል አለ የመስተሽፋ ማለት የሐኪም ቤት። እንደውም በእኛ ሀገር ራሱ በቀበሌ የሚሰጥ አለ ዲስካውንት የሚደረግላቸው መድኃኒት ሲገዙ ማለት ነው። ስለዚህ እዚህ ሀገር ደግሞ ያ ከሌለሽ ራስሽ ነሽ ሁሉን ነገር መስዋዕት የምትወስዱ። ሁለተኛ ደግሞ ሻምፖ፣ ቅባት፣ ስኳር፣ የተለያዩ ነገሮች እጅ ዋዘቤት ስትቀመጪ የምታወጪው ከቂስሽ አንቺ ነሽ። ሸር እያደረግሽ ነው የምትጠቀሚው። ማንኛውም ሰው ለአንቺ መስዋዕት አይከፍልልሽም። ከሌለሽ የለሽም። በደው ውስጥ ተሰፍቀሽ አመት 2 አመት ልቆይ ትችላለሽ። እጅ ዋዘቤት አሁን እንደምታስቢው አረብ ሀገር አይደለም። እኔ የዛሬ 8 አመት አረብ ሀገር ተሰድጃለሁ። 8 አመቴ ማለት አረብ ሀገር ውስጥ 9 አመቴን ጀመረ። አረብ ሀገር የዛሬ 9 አመት የነበረው በጣም ጥሩ የሚባል የሚከፈለን ደሞዝ 700 ሪያል ወይም 700 ድርሃም ሆኖ ነገር ግን 4500 ብር በባንክ ከተላከ በሰው ከተላከ 5500 ብር ነው። የመጀመሪያ ደሞዜ ይህች ነበረች። ያው ግን ኢትዮጵያ ሄደሽ መሬት የተለያዩ ነገር መግዛት ትችላለሽ፣ ወልደሽ ማሳደግ ትችላለሽ፣ እጅዋዛ ቤትም ገብተሽ በትንሽ ወየ ነገር መኖር ትችላለሽ። አሁን ያለልን እህቴ ጠፍቶ የሰሩ የበፊቶቹ ተጠቅመውብናል፣ አግኝተውብናል። እኛ በ700 ሪያል ወይም በ700 ድርሃም የምንሰራ ከሆነ እነሱ በ1500 እና በ800 እየሰሩ ብዙ ነገሮችን ቀይረውበታል ኢትዮጵያ። አሁን ግን አሁን ወቅቱ አይደለም። 2500 ብር ራሱ ተከፍሎሽ ከተለወጠሽ 2500 ብር ተከፍሎሽ አይበቃሽም። ሁሉ ነገር ዶላር ሲጨምር ዛሐብ ጨመር ወይም ወርቅ ጨመር ይሆናል። የተለያዩ ማቴሪያሎች ጨመሩ ይሆናል። እስኪ ሀገራችን ላይ አንቺ ራስሽ ታዘቢ። አንድ እንጀራ ስንት ነበረ? 250 ብር፣ 50 1 ብር 50 ሳንቲም ተገዝቶ ይታወቃል። አሁን ስንት ነው አንድ እንጀራ? ስንት ነው? 30 40 ብር ነበር እኔ እዚህ ሀገር ስመጣ። አሁን በእርግጠኛ 50 እና 60 ብር ይሸጣል አንድ እንጀራ። ውድ እህቴ ኢትዮጵያ ላይ ያለ ነገር ሁሉ አረብ ሀገር አለ። ከኢትዮጵያ ስትመጪ ብዙ ኢንፎርሜሽን ስለማይሰጡሽ ሰዎቹ የተለየ ነው የሚመስልሽ። ኢትዮጵያ ያለ ሰው 2 እግር 2 እጅ ያለው ሰው አረብ ሀገር መጥተሽ የምታገኘው 2 እጅ 2 እግር ያለው ሰው ነው። ኤኒቲንግ ሁሉም ነገር አለ። ምንድን ነው የሚለየው? ቋንቋና ቋንቋ ብቻ ነው በቃ። ከክፍለ ሀገር ስትመጡ አዲስ አበባ ላይ ስትመጡ ወይም እኔም የክፍለ ሀገር ስንመጣ አዲስ አበባ የተለየ ነገር አድርገን ነው የምናስበው። ያኺ እዛ ዱንያ ላይ ያለው በሙሉ አዲስ አበባ አለ። አዲስ አበባ ላይ ያለው በሙሉ አረብ ሀገር አለ። አረብ ሀገር ያለው በሙሉ አውሮፓ አለ። አውሮፓ ያለው በሙሉ ኢትዮጵያ አለ። ምንም የተለየ ነገር የለውም። እዚህ ሀገር ሆነሽ ኢትዮጵያ ሆነሽ እርጉዝ ነሽ ብዙ መስዋዕት እንደምትከፍሉ ሁሉ እዚህ ደግሞ ከኢትዮጵያ እጥፍ የበለጠ ነው የምትከፍሉ።
አገርሽ ላይ እኮ ሆነሽ ጥሩ አየር ተንፈሰሽ ቢደክመሽ አርፈሽ ብትታመሚ በስነ ስርዓት ሄደሽ መስተሽፋ በስነ ስርዓት ታክመሽ የፈለግሽው መስተሽፋ ዙረሽ ይሄ ጥሩ ነው የተባለበት ሄደሽ ትታከመሽ። እዚህ ሀገር ላ አይደለም ከጠለብ ወጥታችሁ ጠለብ ውስጥ ናችሁ ራሱ ጥሩ መስተሽፋ ያስደውችሁ። ምናልባት አላህ የረህመት ያዘነለት ከፊል ካለሽ ጥሩ መስተሽፋ ወስዱ አሳክሞ እንዳይከፋሽ ሀዲያ ሰጥቶ እቤቱ አስታሙ ወይ ትሰሪያለሽ ወይ ሀገርሽ ያሳፍራል። ያ ከ110% አታገኝ። እኔ ነበርኩበት ከዛሬ 3 ዓመት 4 ዓመት በፊት ሁለቱም ኩላሊቶች ጠጠር ነበራቸው። ሴትዬ ግን አስታማ አድና እሷ ጋር 2 ዓመት ጨርሼ ነው አገሬ የገባሁት። ከዚህ የምታገኙ ከስንት አንዱ ነው? አንድ ቀን ካልሰራሽ እኮ 1 ድርሃምና 1 ሪያል እያነሳሽበት ዶር ማሰቧን አትዘኝ። የደሞዝሽ ቀን ሲደርስ ስንቱ ነው የሚከለክልሽ? ስንቱ ነው የሚጨቃጨቅሽ? ይሄን ስልክ የምትጠቀሚበት ነው ቤትሽ ውስጥ በራስሽ በብርሽ የገዛሽው ነው። ይሄ ስልክ ለ50 ደቂቃ ሻይ ወይም ቡና እየጠጣሽ ወይም ኮፊ እየጠጣሽ ብትጎረጉሪ መዳም ብታይ ዝም የምትልሽ ይመስልሻል? አትልሽም። እና እዚህ ጋር ስራ አለ ነው የምትልሽ። እና እዚህ ጋር ያለ ነው የምትልሽ። ኦኬ፣ ይሄን ለማድረግ ምንድን ነው የሚጠቅመው? መፍትሄው ምንድን ነው? አዲስ የምትመጡ ወይም የነበራችሁ ከራሴ ኤክስፔሪየንስ ከ8 ዓመት ያገኘሁት ኤክስፔሪየንስ ልነግራችሁ። የመጀመሪያ ሴፍ ሉዝ መሪያችሁን ብራችሁን መቆጠብ። ሺኤንኤ ቲሞ ይሄ ምጣን ማን የሚባል ነገር ኖባዲ ኤክስ ስልክ ማንኛውም ስደተኛ ከአገሩ ሲመጣ ስልክ ይዞ ይመጣል። ወይም እዚህ ሀገር ሲመጣ አንድ ስልክ ይገዛል። 200 ሪያል፣ 300 ሪያል፣ 400 ሪያል፣ 500 ሪያል። ከ500 ሪያል በላይ የሚገዛ ሰው የለም በብዛት ማለት ነው። ምናልባት ይኖራል 700 800፣ ግን በብዛት 500 ድርሃም ሪያል ከፍተኛ ነው የሚገዛው። ሌላው ዝቅተኛ ነው የሚገዛው። እኔም ስላለሁበት አንድ ስልክ ገዝተሽ የተጠቀምሽበት ሁለተኛ ስልክ አስፈለገሽ። ዩቲዩብ ልትሰሪ ትችያለሽ፣ ሶሻል ሚዲያ ላይ ልትሰሪ ትችያለሽ። ብቻ አንቺ አስፈለገሽ ገዛሽ ሁለተኛ ስልክ። ሶስተኛ ስልክ አልትራና አይፎን ይዘው ስታይ 3000 ወይም 4000 አውጥተሽ ድርሃም ነው። በብር እንዳይመስላችሁ በኢትዮጵያ በድርሃም ነው። ምናልባት 3 ወር ደሞዟ ወይም 2 ወር ደሞዟ እንደ ደሞዟ ክፍያ ነው አውጥተሽ ትገዣለሽ። የምትገዥበት ምክንያት ምንድን ነው? እንደ መዳም ለመሆን ነው? ከመዳም ጋር ለመመሳሰል ነው? ሶሻል ሚዲያ ላይ ለመስራት ነው? ወይስ አገር ስትገቢ ብር ይዞልሽ? በነገራችን ላይ የምነግራችሁ ነገር ይሄ ሳምሰንግ ስልክ እስከ 20 ሺህ እስከ 30 ሺህ ወይም እስከ 10 ሺህ ሊያወጣ ይችላል ኢትዮጵያ ውስጥ ማለት ሳምሰንግ ስልክ ነው ያልኳት። ስሙን ተራዱ ሳምሰንግ ስልክ፣ ሌላ ብራንድ አይደለም የሳምሰንግ ስልክ። ሁለተኛ አልትራና አይፎን ይዛችሁ ብትሄዱ ብር ትይዙበታላችሁ። አይፎን ምናልባት ከእናንተ ከገዛችሁበት የተወሰነ ብር ዲስካውንት ሊሆን ይችላል እንጂ ወስዳችሁ ሌላ አይፎን ቤት አይክላውድ ካላችሁ ብትሸጡት ብር ታገኙታላችሁ። ዘሴም አስ አልትራ ቪዲዮ ለመቀረጽ ሶሻል ሚዲያ ለመጠቀም ከሌሎች ስልኮች ጋር ኮንታክት ለማድረግ በተለይ ከሳምሰንግ ጋር የሳምሰንግ ብራንድ ነው፣ ብራንዱ ሳምሰንግ ነው። ከሳምሰንግ ብራንድ ቴሌፎን ጋር ወይም ከሌላ ካምፓኒ ቴሌፎን ጋር ለማገናኘት የሚጠቅማችሁ አልትራ ስልክ ነው። በብዛት ኢትዮጵያዎች የሚመርጡት አልትራ ነው። ኦልሬዲ ለመቀረጽም ፒውር የሆነ ቪዲዮ ይዞላችሁ የሚመጣው አልትራ ነው። አቀራረጻችሁ እንኳን ባያምር ኤዲቲንግ ውስጥ ገብታችሁ በገብከት በሌላም ሊሆን ይችላል ተጠቅማችሁ ጽድት ያለ ቪዲዮ የሚቀርጽላችሁ አልትራና አይፎን ነው። በነገራችን ላይ እስካሁን ባየው ድረስ አልትራ አይፎን ጥሩ አቀራረጽ አላችሁ። ነገር ግን እንደ አይፎን አላየሁትም አልትራ። በእኔ አመለካከት በእናንተ አልትራ ወይም አይፎን ስልክ ያላችሁ እናንተ ታውቃላችሁ። ግን እኔ እንደ አይፎን የጠራ አይደለም አልትራ ብዬ ነው የማስበው፣ በራሴ ነው የምላችሁ። ስለዚህ እንደዚህ አይነት ስልክ ይዛችሁ ሄዳችሁ የ300 የ400 ሺህ ብር የ100 ሺህ ብር ስልክ ይዛችሁ ሄዳችሁ ምንድን ነው የምታደርጉት? አላት ለመባል ነው? ከዛ በኋላ ሌባ ጠርተሽ ለመሰረቅ ነው ወይ ሶሻል ሚዲያ ተጠቀምበት ነው? ውዷ እህቴ ብልጥ ነው። ለራስሽ ያለሽው ራስሽ ነሽ። ሰው ስለለበሰና ስላረገ ላርግ አትበይ። በራስሽ አይዲያ አንድ አቋም ኖሮሽ አንድ መስመር ኖሮሽ የምትሄጂበት አቅጣጫ ኖሮሽ። ስለዚህ ከመምጣትሽ በፊት የመጀመሪያ የእርግዝና መከላከያ ወስደሽ ራስሽን ማታመን ከሆነ፣ ሁለተኛ እዚህ ሀገር ከገባሽ በኋላ ከኢጃዛ ቤት ወይም ከሌላ ቦታ አትገኙ።
ለአንቺ ኢጃዛ ቤት ምንም አይደለም። አጠራቅሚ ብርሽን አገርሽ ሂጂ እረፍት ውሰጂ። ኦር ሶስተኛ ጠለብ ናችሁ የምትገቡ ልጆች፣ በጠለብ የምትመጡ ልጆች፣ እኔ ጠለብ 8 ዓመት የሰራው ጠለብ ነው። እኔ ከጠለብ ምንም አልጎደለብኝም። ብዙ ጊዜ እኔ ቻንስ አለኝ፣ ብዙ ጊዜ ቻንስ አለኝ መጥፋት ምናምን 3500 2500 ላ ይቅርብኝ። እናንተ በ3500 እኔ ከምከፈል እናቴ ጋር ሂጂ ሽሮ በጥንጭ እንጀራዬን እየበላሁ ብኖር ይሻላል። ኖርማል አየር እየተነፈሱ ያዙኝ አልያዙኝ ኢጃዛ ቤት ከገባሁ አልገባሁ ምን ይሰራል? ከጠለብ አትጥፊ። ከጠለብ